እጅግ በጣም አስደሳች ዜና ይዘን መጥተናል። ማስተር አብነት እጅግ በጣም በጥሩ ሁኔታ ላይ እንደሚገኝ ያው ዶክተሮችም አይተውት ደህና ሆስፒታል በሚባሉ ኢትዮጵያ ውስጥ ደህና ትልቅ ሆስፒታል ተገኝቶ እዛ ሕክምናውን ጀምሮ በጣም ደስ በሚል ሕክምና ውስጥ እንደሚገኝ ተናግሯል ማለት ነው። እጅግ በጣም ደስ ይላል። ውድ ኢትዮጵያውያን እንዲሁም ማስተር አብነት ደጋፊዎች እንዲሁም ወዳጆች እንኳን ደስ አላችሁ። እጅግ በጣም ነው ደስ የሚለው። ማስተር አብነት ያው ታውቃላችሁ የሀገር ባለውለታ ነው። የድሆች እንባ አባሽ ነው። ለተቸገሩት፣ ለተራቡት፣ ለተጠሙት ፈጥኖ የሚደርስ ነው እና እንኳን ደስ አላችሁ ውድ ኢትዮጵያውያን። የሁላችሁም ጸሎት የሁላችሁም ድዋ ነው ለዚህ ያበቃው ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ነገር ግን ዶክተሮቹ አሁንም ከተቻለ ወደ ውጭ ሄዶ ሕክምናውን እንዲጀምር ካልሆነ ደግሞ ኢትዮጵያ ውስጥም ቢሆን በደንብ ሕክምናውን እንዲከታተል አሳስበዋል ማለት ነው። ያው ትንሽ ከባድ ሁኔታ ነበረ። ህመሙ ከባድ ህመም ነበረ። ስለዚህ ወደ ውጭ ሄዶ በደንብ እንዲታከም ሐኪሞቹ ግፊት እንዲደረግበት ይፈልጋሉ ማለት ነው። እና እግዚአብሔር ይመስገን ማለት ቢያንስ እንኳን ደህንነቱን አረጋግጠናል። በጣም በጥሩ ጤንነት ነው ያለው እግዚአብሔር ይመስገን ማለት ነው። እንግዲህ መጨረሻውን ደግሞ እሱ ያሳምርለት ያሳምርልን የሁላችንም ጸሎት ነው። ማስተር አብነት ድኖ ወደ ነበረበት ወደ በጎ ስራው ወደሚወደው እውነት ልጆቹን እንኳን የማያይበት ቀን የማያይበት ሰዓት አለው። ምክንያቱም የእሱን እጅ የሚጠብቁ የተቸገሩ፣ የተራቡ፣ የተጠሙ፣ የተበረዱ ወገኖች ስላሉ ሀገር፣ ዘር፣ ብሔር፣ ቀለም፣ እምነት ሳይል ሌት ተቀን የሚሰራ ሰው ነው ማለት ነው። እግዚአብሔር ጨርሶ እንዲምረው እግዚአብሔር አምላክ ጸሎት አድርጉለት ማለት ነው። ጸሎታችን አሁንም አይለየው። ተመስገን ለጊዜው ቢያንስ ጥሩ ዜና ሰምተናል ማለት ነው። ዶክተሮቹ በጣም በጥሩ ጤንነት ላይ እንደሚገኝ ተናግረዋል። ክብሩን እሱ ይውሰድ እግዚአብሔር ይመስገን ማለት ነው። አሁንም ግን ሁላችሁም በየእምነታችሁ ጸሎታችሁ፣ ድዋችሁ አይለየው። እሱ ተናግሯል። ሲጀመርም ማንም ሰው ለኔ ገንዘብ እንዳያሰባስብ እኔ ከእናንተ አንድ የምፈልገው ነገር ጸሎታችሁና ድዋችሁ ብቻ ነው ብሏል ማለት ነው። በዚህ አጋጣሚ ይህንን ተጠቅመው ብዙዎች በእኔ ስም አካውንት ከፍተው እያሰባሰቡ ለማሰባሰብ አጭበርባሪ የሚሞክሩ ይኖራሉ። ነገር ግን እኔ ከእናንተ የገንዘብ እርዳታ ሳይሆን የምፈልገው እህት ወንድሞቼ፣ እናት አባቶቼ፣ ወጣቱ፣ ጎልማሳው ሁሉም በጸሎታችሁ ብቻ እንድታግዙኝ ነው የምጠይቀው ብሎ ተናግሯል። በእኔ ስም አንድም ነገር እንዳይሰበሰብ እኔ የገንዘብ እርዳታ አይደለም የምፈልገው የእናንተን ጸሎት ነው፣ የእናንተን ድዋ ነው የምፈልገው እና ሁላችሁም በየእምነታችሁ ጸሎት ድዋ አድርጉልኝ ብሎ ተናግሯል ማለት ነው። እናም ከምን በላይ የሚያስፈልገው እውነት ለመናገር ጸሎት ነው። ሁሉን መፍትሄ ያመጣል ማለት ነው። ስለዚህ የሁላችሁም ጸሎት፣ ልመና፣ ድዋ አይለየኝ እንዳለው አሁንም በጸሎታችሁ አስቡት፣ በድዋችሁ አስቡት። ሙስሊም ክርስቲያኑ ሁላችሁም በየእምነታችሁ በጸሎት አትርሱት አሁንም ማለት ነው። ጨርሶ እንዲምረው ጨርሶ ተሽሎት በፍጹም ጤንነት እግዚአብሔር ምሮት ወደ ስራው እንዲመለስ እሱን ነው እሱም የሚፈልገው ማለት ነው። ከጸሎት በላይ ምንም የለም ተናግሯል። እሱም ጸሎታችሁ ብቻ ነው የምፈልገው ጸሎት አድርጉልኝ ሲል አሳስቧል ማለት ነው። እግዚአብሔር ይመስገን ብቻ ጥሩ ነገርን አሳይቶናል ፈጣሪ። ያው አንዳንዴ ለመልካም ነው ለበጎ ነው። ፈተናዎችም ህመምም እግዚአብሔር የሚወደውን ሰው ነው የሚፈትነው እና እግዚአብሔር አሁንም ጨርሶ ይማርህ ወንድማችን። ጨርሶ ምሮህ ወደምትወደው ስራህ ተመልሰህ ለማየት ያብቃን። ያንተን እጅ የሚጠብቁ ብዙ ችግረኞች አሉ። ማስተር አብነት እውነት በቃ ሲናገር በጣም ነው ያሳዝነኝ።
ከቀን ቀን ሰውነቴ እየከሳ ሰውነቴ እየሸሸ በቃ በእውነት በጣም ነው ያሳዘነኝ ማለት ነው። ግን እንደዛም ሆኖ የሚገርማችሁ ጭራሽ በእኔ ምክንያት እንዲህ በመናገሬ አፍሬያለሁ እናንተን በማስጨነቄ ምናምን እያለ ተናግሯል ማለት ነው። እና እንደዚህ ታሞ እንኳን በጣም እያመመው ውስጡን እንኳን ሰዎችን ከመርዳት የኔን እጅ የሚጠብቁ ስንት አሉ ብሎ ሰዎችን ከመርዳት አልተቆጠበም ነበር ማለት ነው። እና አሁንም የእነሱ ጸሎት የእነሱ ዱዓ ይርዳህ እና የልጆች አምላክ እሱ ፈውሶህ እሱ ምሮህ ወደ ሙሉ ጤንነትህ እንድትመለስ ሁላችንም የሁላችንም ምኞት የሁላችንም ጸሎት ነው ማለት ነው። እና ውድ ኢትዮጵያውያን በጸሎት አስቡት። ቪዲዮውን ላይክ እና ሼር ሰብስክራይብ አድርጉ።